በወላይታ የሚገኘው አጭበርባሪ ፓስተር ማንነቱ ተጋልጧል። ይህ መጽሐፍ በዚህ በሙስሊም ቤት ተቀዶ እየተሸጠ ነው ያገኘ ነው። አሮጌ አራዳ ኢራን ደግሞ ሌላ ትኩሳት አመጣች። ሁርሙዝ ተዘጋ። የስ እንደገና ደግሞ ተዘጋ ሁርሙዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረስ። አማን እንደምናላችሁ ወደና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁ። ይህን ቪዲዮ ሁላችሁም ላይክ አድርጋችሁ እንድትጀምሩ በአክብሮት ጠይቃለሁኝ። እስቲ ከዛ ወደ መረጃዎቻችን ከመግባታችን በፊት በጣም የገረመኝን ቪዲዮ ላጋራችሁ። በእርግጠኝነት እናንተ ትገረማላችሁ። ዘይት 5 ሊትር ዘይት ገዝቼልሻለሁ። ጌታ ይስጥህ ዲያለው ስንት እንደገባ ታውቂያለሽ? ግን ዘይት ምን አውቃለሁ እኔ ነኝ። 7 ብር ገባ፣ 7 ብር ገባ ዘይት። በቃ ዝም በል መንግስት የለም በል። መንግስትማ አለ ግን ኑሮ ተወደደ። ኑሮ ቢወደድ ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይሁን? ድሃ ምን ሊያደርግለት ይበላል? በቃ ተው ማዘር አስቡት እንግዲህ 7 ብር ተብለዋል። 7 ብር ተብለው በጣም በቃ ኦፍ ነው የሆኑት። አስቡት እንግዲህ 2000 ብር መግባቱን ቢሰሙ 2000 እና ከ2000 ብር በላይ መግባቱን ቢሰሙ ምን ሊዩ ነው? እነሱ የሚያስቡት በ2000 ብር ማለት 1000 ካሬ ሜትር መሬት ይገዛል ብሎ ነው የሚያስቡት። በ2000 ብር ጽድት ያለ አዲስ አበባ ላይ የተንጣለለ በቃ G+3 ምናምን ነገር ይገዛል ብሎ ነው የሚያስቡት። ያሰላም የሚገርም ነው። ገርሞኛል። ብቻ ግን 7 ብር መግባቱ እንደዚህ ካደረጋቸው 2000 ምናምን መግባቱን ቢሰው ምን ሊሉ ነው? በኋላ እስቲ ሀሳባችሁን አስቀምጡበት። 2000 ቢገባ ገብቷል ተብሎ ቢነገራቸው ምን የሚሉ ይመስላችኋል? በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የተኩስ አቁሙ ይፈርሳል ስትል ኢራን እየዛተች ትገኛለች። ኢራን ይህን ያለችው እስራኤል በሊባኖስ እያደረገች ያለችውን ጥቃት ካላቆመች የተኩስ አቁም ስምምነቱ ይፈርሳል ስትል ትደምጣለች። እስራኤል በ10 ደቂቃ ውስጥ ብቻ ከ100 በላይ ጥቃቶች መፈጸሟ ተገልጿል። ከዚህ በፊት ኢላማ ያልነበሩ ቦታዎችም በሊባኖስ ጥቃት እየደረሰባቸው ይገኛል። ሊባኖስ ከኢራን ጋር ባደረግነው የተኩስ አቁም ድርድራችን ውስጥ አልተካተተችም የለችምም ሲሉ ዶናልድ ትራምፕ ተደምጧል። ነገሮች በድጋሚ እጅግ አሳሳቢ እየሆኑ ይገኛሉ። በጣም አሳሳቢ ነው። እንግዲህ የዓለም ሕዝብ አልሐምዱሊላህ ብሎ ሳይጨርስ ድጋሚ ገና 24 ሰዓት ሳይሞላው ወደ ጦርነቱ ሊመለሱ እንደሚችሉ አዝማሚያዎች እየተመለከትን እንገኛለን። ሌላ ደግሞ ትኩሳት ዜና አለ። በጣም ከባድ የሆነ ዜና። ሁርሙዝ ተዘጋ። የስ እንደገና ደግሞ ተዘጋ ሁርሙዝ። የተኩስ አቁም ስምምነቱን ተከትሎ እንግዲህ ዛሬ ሁርሙዝ ተከፍቶ ነበረ። ከስምምነቱ አንዱ እንግዲህ ኢራን ሁርሙዝን ትከፍታለች የሚል ነበረ። ይህንን ተከትሎ እንግዲህ ኢራን ሁርሙዝን ከፍታ የተወሰኑ መርከቦች ማለፍ መጀመራቸውን እንቅስቃሴ መጀመራቸው ተነግሮ ነበረ። ነገር ግን ከሲስፋየሩ ዲል ኦር ከሲስፋየሩ ነጥቦች መካከል አንደኛው እንግዲህ ይህ ሲስፋየር ሊባኖስ ውስጥም የሚካሄደውን ጥቃት ያስቆማል የሚል ስምምነት ነበረ። ነገር ግን እስራኤል ይህንን ስምምነት በመጣስ እንግዲህ ሊባኖስ ውስጥ በ10 ደቂቃ ውስጥ ብቻ 100 የአየር ጥቃቶችን በማድረግ ከባድ ጉዳት ማድረሷን ተከትሎ እንግዲህ ኢራን ሁርሙዝ ሰርጥን ደግማ ዘግተዋለች። እንዲሁም ደግሞ ለአደራዳሪዋ የኢራኑ ፎረን ሚኒስቴር አባስ በስልክ እንደተናገሩት እንግዲህ ይህ ዲል እናንተ ያስማማቸውን ዲል እየተጠበቀ አይደለም። ይህ በዚህ የሚቀጥል ከሆነ ደግሞ ከሲስፋየሩ ዊዝድሮ አድርገን ጦርነቱን እንቀጥላለን ብለው ዝተዋል አባስ ናው። ይህንን ተከትሎ እንግዲህ በዚህ የሚቀጥል ከሆነ መልሶ እንግዲህ ነገራቶች ወደ ጦርነት እንትሊሉና እንደ አዲስ ሊያገረሽ ይችላል። በአሜሪካ በኩል እስካሁን ድረስ የተባለ ነገር የለም። ነገር ግን ኢራን አሁን ሁርሙዝ ሰርጥን መልሳ ዘግተዋለች። የኛ መርከቦች ይውጡ አይውጡ የታወቀ ነገር የለም። እንደምታውቁት እዛ ስታክ አድርገዋል የተባሉ 3 መርከቦች ነበሩ። የት እንዳሉ እንግዲህ እስካሁን ድረስ አሮን ነው። ይሄ ነው ደግሞ ሌላው ከባዱ ዜና። የዓለም ኢኮኖሚ ምን ያህል እንግዲህ እንደተናጋ በዚህ የሆርሙዝ ወደብ ማለት ነው መዘጋቱን ተከትሎ በጣም እኔ ገርመኛል እኮ 80 በመቶ ሳይሆን 20 በመቶ ነው እንግዲህ የዓለም ኢኮኖሚ በዛ በኩል በዚች ትንሽዬዋ የመተላለፊያ መንገድ ላይ ስንት ነው የተባለው? 30 ኪሎ ሜትር ነው ስለኛ ወደ ጎን የምትሆነው 13 ነው 13 ኪሎ ሜትር ከሰዓቱ አረሙኝ። እንግዲህ በዛ ላይ ያቺ ቦታ ተዘጋጅ ተብሎ ምን ያህል የዓለም ኢኮኖሚ ተውት፣ እዚህ በማደግ ላይ ያሉ ሀገራትን ተውትና ትላልቅ ሀገሮች ጭምር ማለት ነው። ይሄ ነገር የዚህ ሆርሙዝ መዘጋቱ ምን ያህል እንደጎዳቸው በተለያየ እናንተ በምትኖሩበት አካባቢ ምናልባት በአውሮፓ በአረቡም በተለያየ አፍሪካ በኤዥያ በየትኛው በአሜሪካ ልትሆን ይችላላችሁ ምን ያህል ይሄንን የዓለም ኢኮኖሚ እንዳናወጠው ታውቃላችሁ።
የሚገርመው ግን በዚህ በኩል ያልፋል ተብሎ የተነገረን የዓለም ኢኮኖሚ 20% ነው። 20% ነው በዚህ በኩል 80 እንግዲህ በቀይ ባህር በተለያዩ በኩል ያልፋል የሚባለውና ግን ይሄ ነው በቃ ትክክለኛው መስለኝ። ይሄ እንደ 80% መሰለኝ የሚተላለፈው በዛ በኩል እሱ ከተዘጋ በቃ ዓለም ኢኮኖሚ ከእንደገና ይነወጣል። እዚህ በሀገራችን ላይ ከፍተኛ የሆነ የነዳጅ ችግር አለ። አብዛኛው መኪኖች ከሰሩ ራሱ ወራሱ የሞላቸው ሰዎች አሉ። በቃ ታክሲ ወደ ክፍለ ሀገርና የሚሄዱ መኪኖች የጭነት መኪኖች ስራ ከፈቱ ራሱ ወር የሞላቸው ሰዎች አሉ። እኔ የማውቃቸው ራሱ ማለት ነው። አስቡት አሁን ደግሞ ይሄ ጦርነት ከእንደገና ከጀመሩት አሁን ይሄ ወደብ ከእንደገና ከዘጋ በጣም ነው እየከበደ የሚመጣው በጣም። ኧረ ያ አላህ ሰላም 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 ያ ረብል ዓለሚን ሰላም ይሁን። ሁላችሁም አላህ ሰላም እንዲያደርጉ ዱአ አድርጉ። ገና 24 ሰዓት ሳይሞላው እኮ ነው የተኩስ አቁም ስምምነት ተፈራረሙ ከተባለ 24 ዛሬ ትናንትና ሌሊት ላይ ወደ 9 ሰዓት አካባቢ ላይ ተፈራረሙ። 24 ሰዓት ሳይሞላው እንግዲህ አሁን እዚሁ በምሽት ደግሞ እንደዚህ አይነት ዜና አሰሙን። ከባድ ነው። መስጊድ እንዲገነባ የሚደረገውን እንቅስቃሴና ጫና አጥብቀን እንቃወማለን። በነገራችን ላይ የዚህ አብዮት የመጨረሻ ግቡ ይህ ነው። ወላይታ ላይ መስጊድ አይሰራም ነው ማለት ነው። እንግዲህ ኮፒ ሊንኩን አናገራችሁም በደንብ አድርጋችሁ ኮፒ ሊንክ አድርጉ ማለት ነው። አስቡት እንግዲህ ቢኒያም የተባለ ሰው ዘመዶቹን ወንድሞቹና ጓደኞቹን ሰብስቦ ቃል በቃል መስጊድ አይሰራም እንተያያለን፣ ቀላል መስጊድ እንሰራለን፣ ህጋዊ ሆነን ህግ በሰጠን ቦታ ህጋዊ መስጊድ ኢንሻአላህ እንሰራለን፣ ለዛው በእናንተ አካባቢ በተፈለገው ቦታ ማለት ነው። አንድ ነገር ልንገራችሁ ሰው ለዚህ ነገር ማለት ለዛውም በሻይ ቤት የሚተዳደር ሽማግሌ ማለት ነው። ወላሂ ነው የምላችሁ እኮ ድራማ እንደሆነ እንዲህ ኦቪየስ እኮ ነው፣ ግልጽ ነው። ተመልከቱት እስኪ አሁን ይሄ ፎቶ ለአንድ ቆቆር ለመጠቅለል ነው ይሁሉ የተቀደደው ነው። ስለዚህ አንተ የመረጥከው ሰው ትንሽ ነገሩን እንዲወሳሳ ባደረገው እንጂ መሰራቱ የሚቀር አይደለም ማለት ነው። ለዛ ነው አሁን ሰው እየጮኸ ያለው ማለት ነው። ስለዚህ ኢንሻአላህ አላህ ካለ መንግስት በሰጠን ቦታ ህጋዊ መስጊድ ካርታ ያለው መስጊድ ትልቅ መስጊድ ሰርተን ስሙንም ኢንሻአላህ በአባታችን ስም እንሰይመዋለን ማለት ነው። አላህ Subhanahu Wa Ta'ala ተንኮለኞችን ነገረኞችን ያዝልን፣ ሀገራችንን አላህ Subhanahu Wa Ta'ala ሰላም ያደርግልን። ናም አላህ ሰላም ያደርግልን፣ አሚን እንበል። እንደዚህ አይነት ተንኮለኛ ሸረኞች በሃይማኖት ውስጥ ተደበቀው ማለት ነው የራሳቸውን የፖለቲካ ኑሮ ይቻላል ወይ የራሳቸው ሆድ ለመሙላት የሚጠሩ ሰዎችን አላህ ገረሽ ያርጋቸው፣ አላህ የያዛቸው። እንግዲህ አስቡት ባለፈው ትናንትና ከትናንት ወዲያ የተሰሩላችሁ ቪዲዮ ላይ እስቲ መጀመሪያ እስቲ የሰውየው ልጅ የምትል ልጅ እዚህ በአረብ ሀገር ነው የምትኖረው፣ እሷ የተናገረችውን ሰምተን እንመለስ። የፉአድ ኢት የአቶ ማሙድ ልጅ በአረብ ሀገር ላይ ያለችው ባለፈው በሸሚዝ ሚዲያ ላይ በቲክቶክ ቀርባ ያወራችውን ሪከርድ አድርጌያለሁ። ድምጹን ከዚህ ጋር መስማት ትችላላችሁ ማለት ነው። መሐመድ ሽኩር አባቴ ነው። እኔ ስደት ነው ያለሁት። ፉአድ ደግሞ ወንድሜ ነው። ስለዚህ ስለተነሳው ነገር እምላችሁ ነገር ቢኖር ይሄ መጽሐፍ ቅዱስ ወረቀት እንዴት ወደ እናንተ ቤት መጣ ካላችሁኝ በኪሎ የሚሸጡ ወረቀቶች እንዳሉ ታውቃላችሁ አይደል? ከሌላ መጽሐፎች ጋር ነው ተቀላቅሎ በኪሎ የመጣው ማለት ነው። ያ መጽሐፍ ቅዱስ ሲመጣም ደግሞ ከላይ ያለው ሽፋኑ የለም። መጽሐፍ ቅዱስ ነው ብለህ እንድትለየው እንኳን ከላይ ያለው ሽፋኑ የለም፣ ወረቀቱ ብቻ ነው። ከስር ግላቡ ተቀዶ ማለት ነው እንትኑ ወረቀቱ ብቻ ነው ያለው እና ከላይ ያሉ ወረቀቶች እየተነሱ እየተሸጠባቸው ከዛ እዛ መጽሐፍ ቅዱስ ጋር ተደረሰ። ባይዴ አይታችሁት ከሆነ ግማሽ ነው መጽሐፍ ቅዱሱ ማለት ነው። እና በዛን ሰዓት ባባ ቤት አልነበረም፣ ፋዘር ማለት ነው ቤት አልነበረም። ያኔ ያ እየሸጠ የነበረውን ልጅ ባይዴ ጴንጤ ነው ራሱ ማለት ነው ልጁ፣ ያ ተቀጥሮ የሚሰራው ልጅ ማለት ነው። እና ያ ልጅ እየሸጠ እያለ ከታች ከኛ በታች ማለት ከስራ ቦታችን በታች ዳንቦስኮ የሚባል ትምህርት ቤት አለ። ከዛ የመጡ ያሉ ልጆች ናቸው በማየት ያንን ነገር ወስደው ለፖሊስ እና ለተለያየ ሰው ያደረሱት ማለት ነው። እንደሰማችሁት ነው። በዚህ ጉዳይ ላይ እኛም ተናግረን ነበረ ባሳለፍነው ቪዲዮ ላይ። ማንም ሰው የኪሎ ወረቀት አምጥቶ ይሸጣል ብያቸው ነበረ። የኪሎ ወረቀት ያመና ባለሱቆች ይገዛሉ። አሁን ላይ እንደውም ፌስታል ከተከለከለ ወዲህ ወረቀቶች በደንብ እየተሸጡ ይገኛሉ። ነገር ግን በዚህ በወለታ ላይ የተሰራው ደግሞ ሴራ
ይህንን የመስጂድ ግንባታ ጠይቀዋል። እንዳልኳችሁ ባለፈው የጀናዛ መስገጃን ቦታ መቀበሪያ ቦታ የሚያስፈልጋቸዋል። እነዚህ ነገሮች እንዳይሳካላቸው መንግስት እንዳይተባበር ማለት ነው ሙስሊሞችን በምንጠምዷቸው በመጽሐፍ ቅዱስ ቆቀር ብስኩት እየሸጡ ነው ምናምን ብለው ሴራ ሸርበው መጡ። መጽሐፉንም የቀደዱት እነሱ ናቸው። መጽሐፉንም ሄደው እንዲሸጠው በዚህ ቆቀር እንዲጠቀለሉበት የሚያደረጉት እነሱ ናቸው። ይሄ ግልጽ የሆነ ድራማ ነው። ምንም በቃ መርማሪ ፖሊስ ምናምን ነገር በቃ የሆነ ሰላይ ምናምን አይጠበቅባቸውም። መጀመሪያ ላይ ቀደም ያያችሁት ፎቶ አይታችሁ አንድ ቆቀር አስቀምጠው መጽሐፍ ቅዱስ እንደዚህ ያገረተ አንድ ቆቀር 10 ወረቀት አስቀምጠዋል። ከዚህ በላይ ድራማ አለ። ከዚህ በላይ ወላሂ ማጭበርበር አለ። መንግስት እንዱ ተከታትሎ ይሄንን ግለሰብ ሊጠይቀው ይገባል። መጅሊሱ ደግሞ እንደዚህ ነገሮች አይተ ካልተነሳሳ ሞራል ካልመጣ መቼ እንዴት ሞራል እንዳይመጣ ነጃለ። በቃ ሙስሊሞች የተገፉ አይተሃል። በገዛ ሀገራቸው ላይ ድራማ ተሰርቶባቸው እነሱን ለማፈናቀል እንደው ሰልፍ ወጥተው ደግሞ መስጂድ አይገነባም ሲሉ ልክ የሆነ ናይት ክለብ የሚገነባ አይገነባ ምናምን ብሎ ሲጮሁ ተመልክተሃል። ስለዚህ ይሄን እያያችሁ ሞራላችሁ ካልመጣ ካልተነሳሳችሁ ጥቅማችሁ ምንድን ነው? ወላሂ ጥቅማችሁ ምንድን ነው? እንደዚህ ነገር በዛ ያሉ ሙስሊሞችን በዚህ መንገድ ካልታደግናቸው ካላገዝናቸው። እስካሁንም ዝምታን የመረጠው እስካሁን ምንም ነገር አልሰማሁም ከመጅሊስ በኩል በዚህ ጉዳይ ላይ። እስቲ እንስማ እስቲ ደግሞ ወንድማችን ዲኑ አሊ የሚለውን ይህ መጽሐፍ ቅዱስ በዚህ በሙስሊም ቤት ተቀዶ እየተሸጠ ነው ያገኘ ነው። አሮጌ አራዳ በጎርጊስ ወረታች በኩል ባለው ክፍል ላይ ማለት ነው። በእርግጥም የፓስተር ቢኒ ተንኮልና ሴራ እየተጋለጠ ያለበት ጊዜ ነው። ይሄ ሙስሊሞች ብቻ ሳይሆን የክርስትና እምነት ተከታዮች እንኳን ተንኮሉና ሴራው ገብቷቸው እየተናገሩ እያጋለጡት ያለበት ጊዜ አሁን ደረሰ። ምክንያቱም እውነት ተድበስብሶ አይቀርም። ፓስተር ቢኒ እልም ያለ የኢስላምና የሙስሊሞች ጥላቻ ያለበት ሰው ነው። ይሄንን ጥላቻውን በራሱ ብቻ ሳይሆን በምእመኑ ውስጥ ለመዝራት ሙከራ እያደረገ ያለ ሰው ነው። ፓስተር ቢኒ ምናልባት አካውንቱን ገብታችሁ ብትመለከቱት በብዙ የሙስሊም ጥላቻ ቪዲዮዎችና መልእክቶች የታጀበ ነው። ህግ በማይፈቅደው ቦታ መስጊድ እንዲገነባ የሚደረገውን እንቅስቃሴና ጫና አጥብቀን እንቃወማለን። ምናልባትም በቸርች ውስጥ የሚሰጠው አስተምህሮ ምንድነው የሚለውን ደግሞ የወንጌል አማኞች ካውንስል ገብቶ ሊመረምር ይገባል። እርስ በርስ ተዋዶ ተከባብሮ የሚኖር ማህበረሰብ መሃል ጣልቃ ለመግባት መሞከር፣ ለዚያውም ደግሞ ሃይማኖትን መሸፈኛ ለማድረግ መሞከሩ ለሁላችንም አደጋ ነውና የሃይማኖት ተቋማት ጉባኤ፣ የወንጌል አማኞች ካውንስል፣ የኢትዮጵያ እስልምና ጉዳዮች የሃይማኖት ፎረሞች በሙሉ ይሄንን ተንኮልና ሴራውን አውቀው ሊጠነቀቁትና ተገቢውን ህጋዊ እርምጃ እንዲወሰድበት መንገድ ሊጀምሩ ይገባል። ያ በማይሆንበት ሁኔታ ግን ምናልባትም ሊፈጥር የሚችለው ችግር ስር ሰዶ በተለይ ቁጥራቸው አናሳ በሆኑ የሙስሊም ቁጥሮች ወላይታ ሶዶ ላይ ማለት ነው ሙስሊሞች ላይ ከባድ አደጋ ከመድረሱ በፊት እልባት ሊሰጥበት ይገባል። የግል ፍላጎቱን ነው እንግዲህ እኔ አሁንም ይሄን ሰው የምትከተሉ ወጣት ክርስቲያን ወንድሞቻችን ወገኖቻችን የዚህ ሰውዬ የግል ፍላጎት ማራመጃ የሱ አጀንዳ ማስጌጃ ጋሪ እንድትሆኑለት አትፍቀዱ። ለምን ብላችሁ ጠይቁ። አሁን እውነታው ተጋልጧል። መጽሐፍ ቅዱሱን እኒህ አባት አልቀደዱም፣ እኒህ አባት አላደረጉም። በቤታቸው ውስጥ ተቀጥሮ ይሰራ የነበረው ታዳጊ ህፃን የክርስትና እምነት ተከታይ ነው። እኒህ አባት የሚታወቁት ጎዳና ላይ ያሉ ምስኪኖችን በመደገፍ በሀገር ሽማግሌነትና ሁሉም የሚወዳቸው ናቸው። እነኚህን መልእክቶች እንመልከት። እኔ ክርስቲያን ነኝ፣ መሐመድ ሽኩር ይሄንን አያደርግም የሚሉ በርካታ ኮሜንቶችና ቴክስቶች እየደረሱኝ ይገኛሉ። አሁን ደግሞ ይሄ የታሰረውን ታዳጊ ህፃን በመጀመሪያ ደረጃ የእድሜው ለአቅመ አዳም ያልደረሰን ታዳጊ ህፃን ማሰር ይፈቀዳል ወይ? ኮማንደሩን የምንጠይቀው ወይም ደግሞ የዛ አካባቢ ፖሊሶችን የምንጠይቀው ጉዳይ ነው። አስረው እያስፈራሩት እንደሆነ መረጃ ደርሶኛል። መሐመድ እየቀደደ እያመጣ ጠቅልል ይለኛል በል እንፈታሃለን አሉት። አንተ ታዳጊ ሆይ እድሜህ ለመታሰር ስለማይበቃ እንድትፈታ ለማድረግ የማንም ድጋፍ ሳያስፈልግ ህግ ያግዛሃል። ህግ ይከበር የምትሉ በተለይ ትልልቅ ባለስልጣናት
የክልል መቀመጫ የሆነቿን ወላይታ ሶዶ ስም የሚያጎድፈውን ይህንን ፓስተር ከወዲሁ እልባት ልትሰጡት ይገባል። ጥያቄው መጽሐፍ ቅዱስ ተቀደደ ነበረ። ኢሚዲየትሊ ቀየረውና መስጊድ እንዳትገነቡ የሚል የመሪነት ሚና ውስጥ ሊጫወት እየሞከረ ነው። ቪዲዮዎቹ ራሱን የሚያጋልጡት ሞኝ ወንድማችን እባክህ ከሰይጣናዊ አካሄድህ ተመለስ፣ ከጨለማ መንገድህ ተመለስ። እኔ የምልህ ይሄንን ነው። በሃይማኖት ሰበብ ለሃይማኖታቸው ቀናኢ የሆኑ ወጣቶችን እያታለልክ የፖለቲካ አጀንዳህን ማራመድ ይብቃ። ይህንን የማታደርግ ከሆነ እመነኝ፣ እውነት ተደብቃ አትቀርም። ያንተ መውደቂያ ጊዜ ቅርብ ነው። የዚህን ሰውዬ ተንኮል አውቃችሁ ገብቷችሁ መረጃዎች እየላካችሁልን ያላችሁ፣ የዚህ ሰውዬ ተንኮል ገብቷችሁ አይዟችሁ ያላችሁን ክርስቲያን ወገኖቻችን እናመሰግናለን። ናም ይቆያል እንጂ እውነቷ መውጣቷ አይቀርም። እውነት ተደብቃ አትቀርም። የሆነ ጊዜ ጠብቃ ራሷ ቀስ እያለች መውጣት አይቀርም። ያን ሲወጣ እውነት ሲወጣ ግን የተኛው ጉድጓድ ውስጥ ገብተን እንደምትደበቅ እናያለን። ሐቂቃ እናያለን። እስቲ የተኛው ጉድጓድ ሰማይ ምን ነው ተቀዳ በዋጠች ማን ነው ሰማይ ምን ይባለው? ሰማይ ምን ነው በቃ መሬት ተቀዳ ነው ዋጠች ነው የምትለው። ምክንያቱም ግልጽ የሆነ ማጨርበርና ሴራ ድራማ ነው። ኢንሻአላህ ትዋረዳለህ። በህዝቦች ፊት ነው የምትዋረደው። ማንነትህ በቅርቡ ይጋለጣል። ሁላቸውም ግን ወላይታ ላይ የሚገኙ ሙስሊሞች ዱዓ ሁላቸው ጠንከር እንዲሉ እዛ አካባቢ ላይ ከፍተኛ ፈተና ነው እየደረሰባቸው ያለው በቁጥርም አናሳ ስለሚሆኑ። ስለዚህ አናሳዎቹንም አላህ እንዳጠነክራቸው ዱዓ አድርጉላቸው። በቻልነው አቅም ደግሞ ተባብረን ይሄ መስጂድ የተባለውን የጀናዛ መቀበሪያውንም ቦታ ሊመቻችላቸው የግድ ይላል። በዚህ ጉዳይ ላይ ግን ትላልቅ ተጽዕኖ ፈጣሪ ኡስታዞችም መጅሊሱም ቲክቶከሩም ዩቲዩበሩ በደንብ ተንቀሳቅሶበት ለአንድና ለመጨረሻ የማያዳግም የሆነ ነገር ሊሰራ የግድ ያል ብዬ አምናለሁኝ። የጀማዓ የዛሬ ቪዲዮ ይህንን ይመስል ነበር። በዛሬ ቪዲዮ በርካታ ቁም ነገሮች እንዳገኛችሁበት ተስፋ አረጋለሁኝ። በቀጣይም ስንገናኝ አላህ ሰላም አድርጎት ኢንሻአላህ በቃ ሆርሙዝ ከእንደገና ተከፍቷል ተብሎ ጦርነቱ ቆሟል ተብሎ የምንገናኝ ይሄን ነገር እንግዲህ እናበስራለን ብለን ስንመጣ ሌላ ነገር መጣ። ሱብሃንአላህ የሚገርም ነው። አሁን ዛሬ እኔ ሀሳቤ በቃ ጦርነቱ ቆሟል እንትን ተከፈተች ምናምን ነገር ልል ነበር የመጣሁት ግን ምን ሆነ? ገና ልቀርጽ ከምስዘጋጅላችሁ ይሄ ዜና ወጣ ማለት ነው። ሱብሃንአላህ እጅግ በጣም የሚገርም ነው። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።